በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህዳር 29 ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 29 በዚች ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔር እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳት ሐዋርያት ጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሰዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጁን ይሰጥሽ ዘንድ ልመናችን ተቀበለ፣ ስሙንም ጴጥሮስ በዩ አልዋት። ከዚህም በኋላ ወደ ሊቀ ጳጳሳት አባ ቴዎናስ እንድትሄድና እንድትጸልይላት አዘዘዋት። እርሷም ወደ አባ ቴዎናስ ሂዳ ጸለየላት። ከዚህም በኋላ ጸንሳ ይህ ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። እድሜው 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ቴዎናስ ተሰጡት። ለእርሱም ተወዳጅ ልጅ ሆነው አስተምሮም አናግንስጢስነትን ሸመው። ከዚህም በኋላ ድቁና ደግሞም ቅስና ሸመው። በሊቀ ጳጳሳናው ስራ የቤተ ክርስቲያንን በሆኑ በብዙ መልካም ስራዎቹ ሁሉ የሚረዳ ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፉበት ጊዜ ሲደርስ በእርሱ ፋንታ አባ ጴጥሮስ ሊቀ ጵጵስና እንዲሸመው ኤጲስቆጶሳትና ካህናት አዘዟቸው። እርሱም በሞተ ጊዜ ይህ አባ ጴጥሮስ ሾሙት። እርሱም ለአብያተ ክርስቲያን ካህናትን ሾመው። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስትም ስማ ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆች ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላቸውም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጇን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጦቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያም ጊዜ ታላቅ ጸጥታ ሆነ፣ ከመስጠምም ዳኑ። ወደ እስክንድርያ ሀገርን በደረሰች ጊዜ ያጠመቃቸው ዘንድ ልጆቿን ከሀገረ ልጆች ጋራ ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህንም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆነው ረጋ። ወደ ሌሎቹ ሲሄድ ግን ይፈሳል። ወደዚያች ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸው እንደቀባችና በአብ በወልድ በመንፈስ ቅዱስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። እንዴት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱንም ይመልሰው ዘንድ ይህ አባት ብዙ ጊዜ መከረው፣ ገጸጸውም። ቃሉንም ባልሰማ ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥ አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናው ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እብዲ አሰሩት። በመልእክተኞች ላከ። የሀገር
ሰዎችም ባወቁ ጊዜ የንጉሥ መልእክተኞች ይወጋቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጸናንቶ አረጋግቶ ወደ ቤታቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልደውት ዘንድ አኪላስና አለ እስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስም የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛ ከእርሱ ተጠመቁ፣ በክህነት ስራም አትሳተፉትም፣ እርሱ ለክብር ባለቤት ለጌታችን ለኢየሱስ ክርስቶስ ጠላቱ ነውና አላቸው። አንተንም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ። አንተም አርዮስን ትቀበለዋለህ፣ ፈጥነህንም ትሞታለህ አለው። ከዚህ ነገር በኋላ ቅዱስ አባ ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱንም ራሱን ሊሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ በዚያም ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማው ውጪ ይዘው ወሰዱት። በዚያም ጊዜ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚህም ቦታ በአቅራቢያው የከበረች አንዲት ብላቴና ድንግል ይህ ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባ ጴጥሮስም ወታደሮቹ የታዘዛችሁትን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱ ቆረጡ። በድንኑም 2 ሰዓት ያህል ቆመ። ሕዝቡንም ከከተማ መጥተው ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸው ድረስ የሆነውን አላወቁም ነበር። ከዚህም በኋላ የቸር ጠባቂያችን ስጋ አንስተው ወደ ከተማ አመጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህም አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ አያለሁና ስለዚህ በዚህ ወንበር ላይ መቀመጥና እፈራለሁ ብሎ መለሰላቸው። ገንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከስጋቸው ጋራ ስጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመቱ የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ ነገሰ በ26 ዓመቱ ነው። ከስጋውም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ህዳር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳት ሰማዕታት ክርስቶስ ሶሎሞን፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱሳት ሰማዕታተ ክርስቶስ ሁሉም፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱስ ቀለሚጦስ ሐዋርያ ዘሮም። ወርሃዊ የቅዱሳን በዓላት የፈጠራችን የኢየሱስ ክርስቶስ ልደት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ፣ ቅድስት አርሴማ ድንግል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ መንግሥት ኃይል ወስብሐት ለዓለሙ ዓለም ለዘላለሙ አሜን። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ
ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማ ሶብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወመንጣነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።